በዴይ 5 ቴስት ላይ በቀዳሚነት ተሳትፎ ያደረጉ ተማሪዎች መድኃኒት፣ መሰረት፣ ማርያ፣ ዳግማዊት፣ ቤቲ፣ ዘይነብ፣ ዘቢባ እና ስማቸውን ያልጻፉ ተማሪዎችም ተሳትፈዋል። በጣም አሪፍ ነው፣ በርቱልኝ። ገና ከዚህ በኋላም ብዙዎቻችሁ እንደምትሳተፉ እርግጠኛ ነኝ። የሁላችሁንም ኮሜንት አነባዋለሁ፣ ስህተት ካለው ደግሞ አርመዋለሁ። ስለዚህ ተሳትፎ ለማድረግ አታመንቱ። Hello dear students, welcome to day 6. የዛሬን ትምህርት ብዙዎቻችሁ ስትጠብቁ እንደነበረ እርግጠኛ ነኝ። እኔም እስካሁን ከሰራኋቸው ቪዲዮዎች ብዙ ሰዓቴን ሰጥቼ አስፈላጊውን ነገር ሁሉ አስገብቼ አላስፈላጊውን ደግሞ አውጥቼ ያዘጋጀው ትምህርት ነው። የዛሬውን ቪዲዮ አይታችሁ ስትጨርሱ ትምህርቱ ከእንግሊዘኛችሁ አንድ ደረጃ ከፍ ካደረጋችሁና በጣም ጠቃሚ ከሆነላችሁ ሁላችሁም ሰብስክራይብ እንድታደርጉ ጠብቃለሁ። እንደዛ በማድረግ ብቻ እኔንም ቻናሉንም መደገፍ ማበረታታት ትችላላችሁ። እኔም ቆንጆ ርዕሶችን እየመረጥኩኝ ትምህርቱን ማዘጋጀቴን እቀጥላለሁ። በዚህ ከተስማማን ቀጥታ ወደ ዛሬው ትምህርት እንግባ። በቪዲዮ መጨረሻ ላይ እንደተለመደው የተማራችሁትን የምትፈትሹበት ፈተና ወይም ቴስት ይኖረናል። ስለዚህ እስከ መጨረሻው በመቆየት ተከታተሉ። Let's get started እንጀምር። ዛሬ የምናየው ሻፒንግ ይሆናል ወይም እቃ መግዛት። በመጀመሪያ ዛሬ ለምናየው ትምህርት እንዲሁም ለእንግሊዘኛ ዕውቀታችን እና ክህሎታችን ጠቃሚ የሆኑ ቃላቶችን ከነትርጉማቸው እናያለን። የመጀመሪያው ስቶር ወይም ሻፕ የምንለው በአማርኛ ሱቅ የምንለው ነው። ስቶር ወይም ሻፕ ሁለቱም ሱቅ ማለት ነው። በመቀጠል ፕራይስ ዋጋ፣ ዲስካውንት የዋጋ ቅናሽ፣ ኦን ሴል በቅናሽ ላይ ያለ እቃ ወይም በቅናሽ ላይ ያለ ማንኛውም ነገር ኦን ሴል። ፔይመንት ክፍያ፣ ካሽ ጥሬ ገንዘብ ወይም በእጃችን ላይ ያለ ገንዘብ። ክሬዲት ካርድ ምንከፍልበት ካርድ ወይም የኤቲኤም ካርድ የምንለው ማለት ነው። ክሬዲት ካርድ ወይም ክሬዲት ብቻም ከተባለ ካርዱን እንደማለት ነው። ሌላው ደግሞ ሪሲት ደረሰኝ። ሳይዝ እቃ ስንገዛ ልንጠቀመው የምንችለው ቃል ነው። ሳይዝ መጠን፣ የአንድ እቃ መጠን ወይም ቁጥር። ከለር ቀለም። ኤክስፔንሲቭ ውድ። ቺፕ ርካሽ። አሁን ደግሞ የምናያቸው የተለያዩ የሱቅ አይነቶች ስማቸውን እንያ። የመጀመሪያው ግሮሰሪ ስቶር ወይም ደግሞ አንዳንድ ሰዎች ግሮሸሪ ስቶር ይሉታል። ሰን ሸ አድርገው መጥራት ማለት ነው። በሁለቱም መጠቀም እንችላለን። ግሮሰሪ ወይም ግሮሸሪ ማለትም እንችላለን። ትርጉሙ ምንድነው? ሱፐርማርኬት የእንግሊዘኛ ቃል ነው። ግሮሰሪ ስቶር፣ ሱፐርማርኬት ሁለቱም ተመሳሳይ ነው። ሌላው ክሎዚንግ ስቶር ልብስ ቤት። ይሄ ደግሞ ልብስ ብቻ የሚሸጥበት ነው ማለት ነው። በመቀጠል ፋርማሲ መድኃኒት ቤት። ትሪፍት ስቶር ሰልባጅ ቤት ወይም ሰከንድ ሃንድ እቃዎች የሚሸጡበት ቤት ማለት ነው። ሌላው ደግሞ ኤሌክትሮኒክስ ስቶር ሞባይል እና ሌሎች ኤሌክትሮኒክ ነክ ነገሮች የሚሸጡበት፣ ላፕቶፕ ሊሆን ይችላል፣ ሌሎች እቃዎች የሚሸጡበት ኤሌክትሮኒክስ ስቶር።
ሌላው ደግሞ መጨረሻ ላይ የምናገኘው ዲፓርትመንት ስቶር። ዲፓርትመንት ስቶር ማለት ደግሞ ትልቅ ሱቅ በውስጡ ብዙ አይነት ሱቆችን የያዘ፣ ለምሳሌ ልብስ ቤት ሊሆን ይችላል፣ ፈርኒቸር ሊሆን ይችላል። በውስጡ የተለያዩ ቤቶችን የያዘ ነገር ግን በአንድ ስም ትልቅ ሱቅ፣ ትልቅ ፎቅ ከሆነ ዲፓርትመንት ስቶር እንለዋለን። እነዚህን ካየን ቀጥታ ወደ ግሮሰሪ ሻፒንግ ወይም ግሮሰሪ ሻፒንግ እንገባለን። ግሮሰሪ ማለት አስቤዛ ማለት ነው። ግሮሰሪ ማለት አስቤዛ ማለት ነው። ስለዚህ አስቤዛ ለመግዛት ሱፐርማርኬት ስንሄድ ያለው ንግግሮች፣ የእንግሊዝኛ ንግግሮችን እናያለን። ከዛ በፊት ለእነዚህ ንግግሮች የሚጠቅሙንን ጥቂት ቃላቶች ትርጉም እንያ። የመጀመሪያው ካርት። ካርት ካርት ማለት ሱፐርማርኬት ወይም ግሮሰሪ ስቶር ስንሄድ የምናገኘው የምንገፋው ጋሪ ማለት ነው። እቃዎችን የምናስቀምጥበት ጋሪ ካርት እንለዋለን። በመቀጠል አይል። አይል የምንለው ደግሞ ሱፐርማርኬት ውስጥ እዛው የተለያዩ መንገዶች ይኖራሉ። ያ ማለት በሁለት መደርደሪያዎች መሃል በሼልፎች ማለት ነው እቃዎች የተደረደሩበት መሃል ያሉ መንገዶች አይል ይባላሉ። ይሄን አይል የሚባለውን ቃል ሌላ ቦታ የምናገኘው ለምሳሌ አውሮፕላን ውስጥ ሁለት መቀመጫዎች አሉ፣ በግራና በቀኝ ማለት ነው። መሃል ላይ ያለው መንገድ አይል እንለዋለን። እሷን ጠባብ መንገድ ማለት ነው። ሌላ ደግሞ ይሄን ቃል ልናገኘው የምንችለው ዌዲንጎች ላይ ወይም ሰርግ ላይ ነው። አብዛኛውን ጊዜ የውጭዎች ሰርግ ላይ ቸርች ውስጥ ሲጋቡ በግራ በኩል ታዳሚዎች ይኖራሉ፣ በቀኝ በኩል ታዳሚዎች ይኖራሉ። መሃል ላይ ሙሽራዋ የምታልፍበት መንገድ ያው ጠባብ መንገዱ አይል ይባላል። ስለዚህ በተመሳሳይ ሁኔታ ግሮሰሪ ስቶር ውስጥ መሃል ላይ አይሎች አሉ ማለት ነው። ስም አላቸው። አይል 1፣ አይል 2፣ አይል 3 ያለ እነዛ መንገዶች አይል እንላቸዋለን። በኋላ ንግግራችን ላይ እንጠቀመዋለን፣ እንዳትረሱት። ሌላው ባግ የምንለው ነው። ባግ የምንለው አብዛኞቻችን የምናውቀው ቦርሳ በሚለው ነው። ግሮሰሪ ስቶርስ ግን ባግ የምንለው የትኛውም እቃ መያዣ ፕላስቲክ ባግ ሊሆን ይችላል፣ የወረቀት ፔፐር ባግ ሊሆን ይችላል። ማንኛውም እቃችን ይዘን የምንሄድበት ባግ እንለዋለን። ሌላው ደግሞ የሚያስፈልገን ቃል ካሽየር የሚለው ነው። ካሽየር ማለት ገንዘብ ተቀባይ ማለት ነው። ስለዚህ ግሮሰሪ ስቶር ውስጥ ገንዘባችንን የምንከፍለው ለካሽየር ነው ማለት ነው። ይሄ ካሽየር የሚለውን የትኛውም ቦታ የትኛውም ድርጅት ውስጥ ልንጠቀመው እንችላለን። ብቻ ያ ሰው ገንዘብ ተቀባይ ይሁን ማለት ነው። ሌላው ደግሞ ስቶር አሲስታንት። ስቶር አሲስታንት። ስቶር አሲስታንት ማለት ደግሞ የሱቁ አስተናጋጅ ማለት ነው። ስቶር ቅድምን ብለናል፣ ሱቅ ብለናል። ስለዚህ አሲስታንት ማለት የሚያስተናግድ የሚያግዘን ሰው ማለት ነው። ስለዚህ ሱቅ ውስጥ መሃል ላይ የሚሰሩ አሲስተንቶች ይኖራሉ። እቃ ፈልገን ስናጣ ምንጠይቃቸው ማለት ነው። አሲስት እንዲያረጉን ወይም እንዲያግዙን እንዲመሩን ምንጠይቃቸው አስተናጋጆች፣ ሰራተኛዎቹ የሱቅ ውስጥ የሚሰሩት ስቶር አሲስታንት እንላቸዋለን። ሌላው ደግሞ ማወቅ ያለብን ምንድነው፣ ግሮሰሪ ስቶር ውስጥ እንዳልኩት የተለያየ መደርደሪያ ይኖራል። በየቦታው ደግሞ የሚቀመጡት እቃዎች የተለያዩ ናቸው ማለት ነው፣ ስም አላቸው። ስለዚህ እነሱን ሴክሽን እንላቸዋለን። ለየብቻ የተቀመጡ እቃዎችን ማለት ነው ሴክሽን እንላቸዋለን። የሴክሽኖችን ስሞችን ወይም አይነቶችን እንያ። የመጀመሪያው ፕሮዲውስ ሴክሽን የምንለው ነው። ፕሮዲውስ ሴክሽን የምንለው አትክልትና ፍራፍሬ ያለበት ቦታ ማለት ነው፣ የተቀመጠበት ቦታ ፕሮዲውስ ሴክሽን እንለዋለን። እላዩ ላይ ፕሮዲውስ ተብሎ ተጽፎ እናገኛለን ማለት ነው ከፊት። በመቀጠል ሌላ የምናገኘው መደብ ወይም ሴክሽን ደግሞ ቤከሪ። ቤከሪ የምንለው ነው። ቤከሪ ሴክሽን ውስጥ ዳቦ፣ ኬክ የመሳሰሉት የሚደፉ ምግቦችን ማለት ነው፣ የሚጋገሩ ምግቦችን እናገኝባታለን። ሌላው ደግሞ ዴሪ ሴክሽን ነው። ዴሪ ሴክሽን ላይ የወተት ተዋጽኦዎችን እናገኛለን። ወተት፣ እርጎ የመሳሰሉት ማለት ነው።
ሌላው ሚት ሴክሽን ላይ ስጋዎችን እናገኛለን። በመቀጠል ፍሮዝን ፉድስ ማለት ምግቦች ማለት ነው። ፍሮዝን ማለት ደግሞ የቀዘቀዙ ወይም በረዶ የሰሩ ማለት ነው። ስለዚህ የቀዘቀዙ ምግቦችን በማቀዝቀዣ ውስጥ እናገኛለን። ፍሮዝን ፉድስ የሚል ሴክሽን ወይም መደብ ካገኛችሁ እነሱን ምግቦች ነው የምታገኙት ማለት ነው። ሌላው ደግሞ ካን ፉድስ፣ እነዚህ በቁርቁሮ የሚሸጡ ምግቦች ናቸው። ለምሳሌ ቲማቲም ሶሶች፣ ሌሎችም እንዲህ በቁርቁሮ በጣሳ ተደርገው የሚቀመጡ ምግቦች ካንድ ፉድስ ወይም ካን ጉድስ ተብለው ተቀምጠው እናገኛቸዋለን። ሌላው ድራይ ጉድስ የምንላቸው ደረቅ የሆኑ ምግቦች ለምሳሌ ፓስታ፣ መኮሮኒ፣ የተለያዩ ጥራጥሬዎች፣ ፉርኖ ዱቄት የመሳሰሉ እነዚህ ፍሪጅ የማያስፈልጋቸው ወይም ማቀዝቀዣ የማያስፈልጋቸው ምግቦች ድራይ ጉድስ የሚለው ቦታ ላይ እናገኛለን። ሌላው ቤቨሬጅስ የተለያዩ መጠጦች ማለት ነው። ሌላው ስናክስ እነዚህ ደረቅ ምግቦች ናቸው። ነገር ግን እነ ቺፕስ የሚበሉ ማለት ነው። ብስኩት፣ ከረሜላ፣ ቸኮሌት የመሳሰሉ እነዚህ ስናክስ እንላቸዋለን። ሌላው ልናገኙ የምንችለው ሃውስሆልድ አይተምስ ላይ ለቤት ውስጥ የሚያስፈልጉ እቃዎች ለምሳሌ ማጽጃ እቃዎች ሊሆን ይችላሉ፣ ሳሙናዎች ምናምን ሊሆን ይችላሉ ማለት ነው። ስለዚህ እሱን ሃውስሆልድ አይተምስ ውስጥ እናገኛለን። በመጨረሻም የምናገኘው መደብ ወይም ሴክሽን ቼክ አውት ካውንተር ወይም የክፍያ ቦታው እናገኛለን ማለት ነው። ይህ ቦታ ካሸሩ ወይም ካሸሯ ያለችበት ቦታ ነው ማለት ነው። ስለዚህ ቼክ አውት ብቻ ማለትም እንችላለን፣ ቼክ አውት ካውንተር ማለትም እንችላለን ማለት ነው። ስለዚህ ከላይ ተለጥፎ ልናገኘው እንችላለን፣ ቼክ አውት ወይም ቼክ አውት ካውንተር። እነዚህን ካየን ቀጥታ ወደ ንግግሮቹ እንሂድ። እስካሁን የተማርናቸውን መሸምደድ አይጠበቅባቸውም፣ ችግር የለውም። ንግግሮቹ ላይ ስታገኟቸው የበለጠ ይገባቸዋል፣ ያኔ ትይዙታላችሁ። ስለዚህ አትጨነቁበት። ወደ ንግግሮቹ እንሂድ። የመጀመሪያው ንግግር asking for an item፣ ያ ማለት አንድ ዕቃ ሱቅ ውስጥ ፈልገን ማግኘት ካቃተን እንዴት እንጠይቃለን? የምንጠይቀው ስቶር አሲስታንቱን ወይም ስቶር አሲስታንቷን ነው የምንጠይቀው፣ የሱቁ አስተናጋጆቹን ማለት ነው። ስለዚህ በእኛና በእነሱ መካከል የሚደረገውን ንግግር እንያ። ይቅርታ፣ ሩዙ የቱ ጋር ነው የማገኘው ይላል። ሩዝ የቱ ጋር ነው የማገኘው? ወይም ሌላ ነገር እዛ ውስጥ ማስገባት ትችላላችሁ። ኤክስኪውዝ ሚ where can I find the rice? Excuse me, where can I find the rice? Excuse me, where can I find the rice? አንድ ይቅርታ፣ ሩዝ የቱ ጋር ነው የማገኘው? ማንኛውንም ሰው ስታናግሩ ማታውቁትን ሰው ማለት ነው ለእርዳታ ስጠይቁ ኤክስኪውዝ ሚ ብላችሁ ትጀምራላችሁ። ይቅርታ እንዴ ላስቸግርሽ እንደማለት ነው። ስለዚህ ሁሌም ቢሆን ኤክስኪውዝ ሚ ብላችሁ መጀመር እንዳትረሱ። በመቀጠል የዚህን መልስ ስናይ ስቶር አሲስታንቱ ነው የሚመልስልን። ሶስተኛው መንገድ ላይ ከፓስታው ቀጥሎ ታገኘዋለህ ወይም ታገኘዋለሽ ይለናል። aisle 3 next to the pasta። aisle 3 next to the pasta ይለናል ማለት ነው፣ ወይም ትለናለች። aisle 3 ማለት ሶስተኛው መንገዱ ላይ ሶስተኛው ረድፍ ላይ እንደማለት ነው። ስለዚህ next to the pasta ማለት ከፓስታው ቀጥሎ ማለት ነው። ስለዚህ እንደነገርኳችሁ እነዚህ ፓስታ፣ ሩዝ ያሉበት ሴክሽን አንድ ቦታ ላይ ነው። ስለዚህ በዛ ሴክሽን ላይ እናገኛቸዋለን ማለት ነው። በዚህ መልኩ የፈለግነውን ዕቃ እንጠይቃለን። እነሱ ቦታውን ከጠቀሙን በኋላ አመሰግናለሁ ማለት መርሳት የለብንም። ቴንክ ዩ እንላለን። በመቀጠል እነሱ ምንም አይደል ወይም ዩ አር ዌልከም
are welcome you're welcome ይሉናል ማለት ነው። እነዚህን ሁለት ንግግሮች እንዳትረሷቸው፣ በተደጋጋሚ ዛሬ ልንጠቀማቸው እንችላለን። ሌላው በተመሳሳይ ሁኔታ አንድ ሴክሽን ወይም ረድፍ ከጠፋብን በዚህ መልኩ መጠየቅ እንችላለን። አሁንም የምንጀምረው ኤክስኪውዝ ሚ ብለን ነው፣ ወይም ይቅርታ ብለን ነው የምንጀምረው። ይቅርታ አንድ ጊዜ የአትክልትና ፍራፍሬ ቦታው የቱ ጋር ነው? ኤክስኪውዝ ሚ where is the produce section? Excuse me, where is the produce section? Excuse me, where is the produce section? produce ማለት አትክልትና ፍራፍሬ ያለበት ማለት ነው። ስለዚህ ይሄንን እንጠይቃለን። በተመሳሳይ ሁኔታ aisle 2, aisle 5, aisle 4 እያሉ ይነግሩናል ማለት ነው ቦታውን። ሌላው እቃዎቹን ካርታችን ውስጥ ወይም ጋሪያችን ውስጥ ካስገባን በኋላ ቀጥታ ወዴት እንሄዳለን? ወደ ቼክ አውት ወይም ቼክ አውት ካውንተር ካሸሩ ጋር ለመክፈል እንሄዳለን። ስለዚህ ከካሸሯ ጋር የምናደርገውን ንግግር እንመልከት። ካሸሯ ወይም ካሸሩ ይጀምራል። ሰላም፣ ለዛሬ የምትወስጂው ይሄንን ነው ብለው እቃዎቹን ይቀበሉናል ማለት ነው። ሄሎ is that everything for you today? Hello, is that everything for you today? Hello, is that everything for you today? ለዛሬ ይሄንን የምትወስጂው ብለው ይቀበሉናል ማለት ነው። እኛ ደግሞ አዎ ይሄንን ነው ለማለት yes, that's all. Yes, that's all. Yes, that's all. አዎ የምፈልገው ለዛሬ የምፈልገው እነዚህን እቃዎች ነው እያልን ነው። ስለዚህ ይሄንን ተጠየቁን ምላሻችን yes, that's all ይሆናል ማለት ነው። በመቀጠል ዋጋውን ይነግሩናል ደምረው። ለምሳሌ $15 ነው ብለው ይነግሩናል። በመቀጠል በእጅ ትከፍያለሽ ወይም በካርድ፣ በእጅ ትከፍላለህ ወይስ በካርድ፣ ለሁለቱም ጾታ ማለት ነው። እንደዚህ ብለው ይጠይቁናል። That will be $15. That will be $15. Cash or card? That will be $15. Cash or card ይሉናል። በመቀጠል በካርድ መክፈል ከፈለግን card please እንላለን። card please። በካሽ ደግሞ መክፈል ከፈለግን cash ፕሊዝ እንላለን ማለት ነው። ስለዚህ ካርድ ኦር ካሽ ካሉን አማራጭ እየሰጡ ነው ማለት ነው። በጥሬ ገንዘብ በእጃችሁ ትከፍላላችሁ ወይስ ካርዳችሁን ማሽኑ ላይ አስገብታችሁ ትከፍላላችሁ እያሉ ነው። ስለዚህ በምንፈልገው ካርድ ፕሊዝ ወይም ካሽ ፕሊዝ ብለን እንሰጣቸዋለን ማለት ነው። ከከፈልን በኋላ አመሰግናለሁ፣ መልካም ቀን ይሉናል። Thank you. Have a nice day. Thank you. Have a nice day. Thank you. Have a nice day. መልካም ቀን እያሉ ነው። በመቀጠል ላንቺም ወይም ላንተም ለማለት you too. You too. You too ብለን እቃችንን ባጋችን ውስጥ አድርገን እንወጣለን ማለት ነው። ስለዚህ ግሮሰሪ ሾፒንግ ከስቶር አሲስታንቱ ጋር እና ከካሸሩ ጋር ያለንን ንግግር ካየን ይበቃናል። ቀጥታ ወደ ክሎዝ ሾፒንግ እንሂድ ማለት ነው። አሁን ወደ ልብስ ቤት ነው የምንሄደው። ልብስ ቤት ስንሄድ አሁንም አሲስታንቶቹ ከበር ወይም ውስጥ ከገባን በኋላ እንኳን ደህና መጣችሁ ብለው ይቀበሉናል። ይሄንን የሚሉበትን መንገድ እንያ። ሰላም፣ እንኳን ደህና መጣሽ፣ እንኳን ደህና መጣ፣ ምን ልርዳ ወይም ምን ልርዳሽ ይሉናል። ሃይ ዌልካም፣ ካን አይ ሄልፕ ዩ ፋይንድ ኤኒቲንግ። ሃይ ዌልካም ማለት ሰላም፣ እንኳን ደህና መጣ፣ እንኳን ደህና መጣሽ። በመቀጠል ካን አይ ሄልፕ ዩ ፋይንድ ኤኒቲንግ። ካን አይ ሄልፕ ዩ ፋይንድ ኤኒቲንግ፣ ምረዳ ነገር አለ፣ የምትፈልገው ነገር ካለ
እሱን ነገር ለማግኘት ልርዳክ ወይም ልርዳሽ እያሉን ነው። በመቀጠል እኛ ምንም እያየው ነው፣ ምንም ልትረዳኝ አትችልም ወይም ምንም አልፈልግም እያየው ነው፣ እቃዎቹን ዝም ብዬ እያየው ነው ማለት ከፈለግን am just looking thank you እንላለን። am just looking thank you am just looking thank you ምንም እርዳታ አልፈልግም እያየው ነው፣ ዞር ዞር እያልኩኝ እቃዎቹን እያየው ነው ለማለት ከፈለግን am just looking እንላለን። ነገር ግን አንድ ነገር ፈልገን ካጣነው ወይም ደግሞ እነሱ እንዲረዱን በቀላሉ እኛ ሳንለፋ እነሱ እንዲያግዙን ከፈለግን ምን ፈልገውን ነገር እንናገራለን። ለምሳሌ ጃኬት ፈልጌ ነበር ይላል እዚህ ጋር። yes ወይም ልትረዳኝ ትችላለህ እንደማለት ነው። yes ማለት አዎ እርዳኝ እያለን ነው። በመቀጠል am looking for a jacket am looking for a jacket yes I'm looking for a jacket እንላለን። እነሱ ምንድነው ያሉን? ምረዳችሁ ነገር አለ ወይም ምረዳ ነገር አለ እያሉን ነው። ስለዚህ አዎ አለ፣ ጃኬት እየፈለኩ ነው እያለን ነው። በመቀጠል ያግዙናል ማለት ነው፣ እነሱ ይፈልጉልናል ማለት ነው። ሌላው ንግግር asking for a size ምን ብለናል ቅድም? ቁጥር ማለት ነው። የልብስ ቁጥር ሊሆን ይችላል፣ የጫማ ቁጥር ሊሆን ይችላል። ስለዚህ ቁጥሮችን እንዴት አድርገን እንጠይቃለን ነው። አንድ ዕቃ ከሰፋን ከጠበበን ቁጥሩን ለመቀየር እንዴት እንጠይቃለን? አሁንም ምን ብለን እንጀምራለን? excuse me ይቅርታ አንድ ጊዜ ብለን ነው የምንጀምረው፣ ሁሌም በትህትና ማለት ነው። ይቅርታ ይሄ በትልቅ ቁጥር ይኖራል ለማለት excuse me do you have this in a large size ማለት ትልቅ ቁጥር ማለት ነው። excuse me do you have this in a large size ይሄ ዕቃ በትልቅ ቁጥር ይኖራል። በመቀጠል አስተናጋጆቹ ወይም አሲስታንቶቹ አንድ ጊዜ ሊያልክ ወይም አንድ ጊዜ ሊያልሽ ይሉናል። በመቀጠል ሲያገኙት ደግሞ አዎ አለ ይሉናል። ወይም ሱቅ ውስጥ ያሉ ዕቃዎችን በደንብ የሚያውቁ ከሆነ ቀጥታ አዎ አለ ብለው ይሰጡናል ማለት ነው። ስለዚህ let me check ካሉ አንድ ጊዜ ሊያ ወይም ላረጋግጥ እያሉ ነው። ካገኙት በኋላ ደግሞ yes here you go let me check yes here you go ማለት yes ማለት አዎ አለ በዚህ ሳይዝ በምትፈልገው ልክ አለ ይኸውና ማለት here you go ማለት ይኸውና ብለው እየሰጡን ነው። ስለዚህ በዚህ መልኩ የሳይዝ ልዩነት እንጠይቃለን። በመቀጠል asking for different color ምን ብለናል? ቀለም። አሁን ደግሞ የያዝነው ቀለም አልተመቸንም፣ መቀየር ከፈለግን እንዴት አድርገን ሌላ ቀለም እንዲቀይሩልን እንጠይቃለን። ከቅድሙ ጋር ተመሳሳይ ነው። ይቅርታ ይሄ በሰማያዊ ቀለም ይኖራል ለምሳሌ ማለት ነው። excuse me do you have this in blue ማለት ሰማያዊ ነው። do you have this in blue ይሄ ነገር በብሉ ይኖራል፣ በሰማያዊ ይኖራል። ሚኖር ከሆነ በሰማያዊ ሚኖር ከሆነ እንደቀድሙ ለምቼክ ይሉና yes here you go ብለው ካገኙት ይሰጡናል ማለት ነው። ከሌለ ደግሞ ምን ይሉናል ሚለውን ነው። ይቅርታ በጥቁር ብቻ ነው ያለን ሊሉ ይችላሉ። ስለዚህ ይቅርታ ሲሉ sorry ብለው ንግግራቸውን ይጀምራሉ። sorry we only have it in black sorry we only have it on black sorry we only have it in black በብላክ ወይም በጥቁር ብቻ ነው ያለን እያሉ ነው። እንቀጥል። አሁን ደግሞ asking about a sale አሁን ሴል ላይ ያለ እቃ ማለት በቅናሽ የሚሸጥ እቃ ማለት ነው። ስለዚህ አንድ እቃ ቅናሽ ላይ ነው ወይስ አይደለም የሚለውን ምን ጠይቅበትን መንገድ እንያ። አብዛኞቹ ሱቆች ይለጥፋሉ ኦን ሴል ብለው እቃዎቹ ላይ ይለጥፋሉ።
ነገር ግን ምናልባት ኦን ሴል የተባለው በሩ ላይ ከሆነ መግቢያው ላይ ከሆነ የትኞቹ እቃዎች ሴል ላይ እንዳሉ እንደሌሉ ለመጠየቅ ለምሳሌ ይሄ እቃ ቅናሽ ነው ብላችሁ ለመጠየቅ is this item on sale ትላላችሁ። is this item on sale? is this item on sale? ይሄንንም ንግግሩን ስትጀምሩ excuse me ብላችሁ ብትጀምሩ አሪፍ ነው። ለመጠየቅ ስትጀምሩ ማለት ነው። excuse me, is this item on sale? ሴል ላይ ከሆነ እቃው አስተናጋጆቹ ምን ይሉናል? አዎ ዛሬ 20% ቅናሽ ነው ይሉናል። ልብሱ ማለት ነው 20% ተቀንሶበታል ማለት ነው ዛሬ። ስለዚህ yes it's 20% off today. yes it's 20% off today. 20% off ማለት 20% ተቀንሷል ማለት ነው። today ማለት ዛሬ ማለት ነው። ስለዚህ ዛሬ ቅናሽ አለው ልብሱ እያሉን ነው። asking for a fitting room. fitting room ማለት ልብስ መቀየሪያ ክፍል ማለት ነው። አንድ ልብስ አንስተን መቀየር ከፈለግን መለካት ከፈለግን የመቀየሪያ ክፍሉን እንጠይቃለን ማለት ነው። ስለዚህ እሱን እንዴት አድርገን እንጠይቃቸው? ሰላም፣ ይህን ሞክሬ ማየት እችላለሁ ወይም ይሄን ልብስ መልበስ ለብሼ መሞከር እችላለሁ። hi, can I try this on? can I try this on? can I try this on? መሞከር እችላለሁ እያለን ነው። ስለዚህ ይሄን መጠየቅ እንችላለን። አሁንም በትህትና ማድረግ ከፈለግን excuse me, can I try this on ማለት እንችላለን። በመቀጠል ይቻላል መቀየሪያ ክፍሉ በዚህ በኩል ነው ብለው ያሳዩናል። of course, of course, of course. the fitting room is right this way. the fitting room is right this way. of course, the fitting room is right this way ብለው ይመሩናል። fitting room ማለት የመቀየሪያ ክፍል፣ right this way ማለት በዚህ መንገድ ነው ያሉ እየጠቆሙ ሊሆን ይችላል ወይም መንገዱን እየሄዱ የመሩን ሊሆን ይችላል ማለት ነው። asking for a price. price ምን ብለናል? ዋጋ። ስለዚህ የአንድን እቃ ዋጋ ካልተለጠፈበት ካልተጻፈበት ስንት እንደሆነ እንዴት አድርገን እንጠይቃለን? አንዴ ይቅርታ፣ ይሄ ስንት ነው? ስንት ነው የሚሸጠው? excuse me, how much is this? how much is this? excuse me, how much is this? $25 ነው ሊሆን ይችላሉ። it's $25. it's $25. it's $25. በመጨረሻም ይሄ መጨረሻ ላይ የምናየው ንግግር ነው። at the checkout. checkout ምን ብለናል? ክፍያ የምንፈጽምበት ቦታ ማለት ነው። ግሮሰሪ ስቶር ውስጥም ክሎዚንግ ስቶር ውስጥም የትኛው ቦታ ቼክአውት ላይ ክፍያ የምንፈጽምበት ቦታ ቼክአውት ነው። ስለዚህ አሁን ልብስ ቤት ውስጥ ቼክአውት ደረስን። ቼክአውት ላይ የምትሰራው ካሸሯ ሰላም ትለናለች። ሰላም፣ የምትፈልገውን አገኘ፣ የምትፈልጊውን አገኘሽ ትለናለች። hi there, did you find what you were looking? looking ማለት የፈለጋችሁትን ነገር ማለት ነው። hi there, did you find what you were looking? የፈለከውን አገኘ፣ የፈለጋችሁትን አገኛችሁ። በመቀጠል አዎ አመሰግናለሁ፣ yes thank you እንላለን ማለት ነው። yes thank you። እቃዎቹን እንዳለ እንሰጣታለን ወይም እንሰጠዋለን። ጥሩ፣ ድምሩ $60 ይመጣል ትለናለች። great, your total is $60. great, your total is $60. great, your total is $60. ድምራችሁ 60 ነው። 60 ብር ክፈሉ እያለችን ነው። $60 ክፈሉ እያለችን ነው።
በመቀጠል ምናልባት ካርድ ከያዝን ካርዱን እንሰጣታለን። ካሽ ከያዝን ደግሞ አንዳንድ ስቶሬጅ ካሽ ላይ ይቀበሉ ይችላሉ። ክሬዲት ወይም ደግሞ ካርድ ብቻ ሊቀበሉ ይችላሉ። ስለዚህ በእጅ በጥሬ ገንዘብ መክፈል ይችላለሁ ብለን መጠየቅ ከፈለግን can I pay by cash? can I pay by cash? can I pay by cash እንላታለን። አብዛኞቹ ሁሉም ካርድ ይቀበላሉ። ላይቀበሉ የሚችሉት ገንዘብ ነው፣ የጥሬ ገንዘብ ማለት ነው። ስለዚህ በካሽ መክፈል እንደሚቻል መጠየቅ እንችላለን። ካልሆነ ቀጥታ ካርዳችንን መስጠት እንችላለን። ስለዚህ ይሄንን ስንጠይቅ ምን ልንባል እንችላለን? የመጀመሪያው መልስ አዎ ትችላለህ፣ በጥሬ ገንዘብ መክፈል ትችላለህ፣ ትችያለሽ ልንባል እንችላለን። yes of course yes of course yes ማለት አዎ ነው። of course ማለትም አዎ ነው። yes of course ሲባል እሽታውን ወይም አዎ የሚለውን ያጠብቀዋል ማለት ነው። ስለዚህ ሁለቱም ተመሳሳይ ትርጉም ቢኖረውም አንድ ላይ መጠቀም እንችላለን። yes of course ካልኩኝ አዎ በደንብ ትችላለህ እያልኩኝ ነው። የማይቻል ከሆነ ምን ይሉናል? ይቅርታ በካርድ ብቻ ነው የምንቀበለው ይሉናል። sorry we only accept card payments payment ምን ብለናል? ክፍያ ብለናል። ስለዚህ የካርድ ክፍያ ብቻ ነው የምንቀበለው ሲሉን we only accept card payment ነው የሚሉት ማለት ነው። sorry we only accept card payments ይሉናል። ስለዚህ በካርድ እንከፍላለን ማለት ነው። ሌላው ሊጠይቁን የሚችሉት ደረሰኝ ትፈልጋለህ፣ ደረሰኝ ትፈልጊያለሽ? would you like a receipt? receipt ምን ብለናል ቅድም? ደረሰኝ። ስለዚህ would you like a receipt? ደረሰኝ ትፈልጋለህ? አዎ ከሆነ መልሳችን yes please please የምትለዋ ትህትና ናት። አሁንም yes ብቻ ማለት እንችላለን። ነገር ግን የማናቃቸው ሰዎች ስለሆኑ ትህትና ለማሳየት yes please እንላለን። አሁን ከከፈልን በኋላ ሪሲታችንን ወይም ደረሰኛችንን ከተቀበልን በኋላ ምን ይሉናል? here you go thanks for shopping with us have a great day ይኸው ብለው ሪሲቱን ይሰጡናል። ከኛ ስለገዙ እናመሰግናለን፣ መልካም ቀን ይላሉ ማለት ነው። here you go ማለት here you go ማለት ይኸውና እያሉ ነው። thanks for shopping with us እኛ ስለመረጡ ወይም ከኛ ስለገዙ እናመሰግናለን። በመጨረሻም have a great day መልካም ቀን እያሉ ነው። እኛም አመሰግናለሁ ብለን እንወጣለን። thank you ብለን ተቀብለን እንወጣለን ማለት ነው። አሁን ያየናቸውን ንግግሮች በጥያቄ እናያቸው። day 6 ቴስት ወይም የቀን 6 ፈተና እንጀምር። 3 ምርጫ ጥያቄዎችና 5 ደረቅ ጥያቄዎች ይኖሩናል። ስለዚህ ተዘጋጁ። ለሁሉም ጥያቄዎች እንደተለመደው 15 ሰከንድ ነው ያላችሁ። እንደምትመልሷቸው እርግጠኛ ነኝ። እንጀምር። የመጀመሪያው ሱቅ ውስጥ ገብተን እኛ ምን ብለን ስንጠይቅ ነው ካሸሮቹ it's $5 ብለው የሚመልሱት? how much is this ወይም አንድ ዕቃ አንስተን ስንት ነው ስንል it's $5 ይሉናል ማለት ነው። ቢ ላይ ያለው ምን ይላል? can I try this on? can I try this on? ይሄን ነገር መሞከር እችላለሁ እያሉ ነው። ይሄን ደግሞ ልብስ መሞከር ስንፈልግ የምንጠቀመው ነው፣ ወይም ጫማም ከሆነ ለመልበስ ስንፈልግ የምንጠቀመው ነው። ሲ ላይ ያለው do you have this in red ይላል። do you have this in red በቀይ ከለር አላችሁ እያለን ነው። ስለዚህ አይሆንም ማለት ነው። ኤ ላይ ያለው how much is this ስንት ነው የሚለው መልስ ይሆናል። ሁለተኛ ጥያቄ ካሽ ካርድ ኦር ካሽ ካሉን ምን ብለን እንመልሳለን ነው።
ሁላችሁም እንዳገኛችሁት መልሱ ሲ ነው ማለት ነው። ኤም ቢም ይሆናል። ካርድ ከሆነ የምንፈልገው ካርድ ፕሊስ ብለን ካርዳችንን አውጥተን እንሰጣለን። ካሽ ከሆነ ያዝነው ጥሬ ገንዘብ ከያዝን ካሽ ፕሊስ ብለን እንከፍላለን ማለት ነው። ሶስተኛ ጥያቄ ከሶስቱ ሱፐርማርኬት የምንለው የቱን ነው ይላል። ግሮሰሪ ስቶር፣ ክሎዚንግ ስቶር፣ ፋርማሲ። መልሳችን ሁላችሁም እንዳገኛችሁት ግሮሰሪ ስቶር ወይም ግሮሰሪ ስቶር። አሁን ወደ ደረቅ ጥያቄዎች እንገባለን። የመጀመሪያው ጥያቄ ግሮሰሪ ስቶር ውስጥ ዳቦ ለመግዛት ቦታውን ለመጠየቅ ምን ትላላችሁ? ዳቦ የማገኘው የቱ ጋ ነው ለማለት ማለት ነው። ኤክስኪውዝ ሚ ብላችሁ ትጀምራላችሁ። ዌር ኢዝ the bakery section? ቤከሪ ማለት ዳቦ ኬክ ያሉበት ቦታ ነው ብያችኋለሁ። ስለዚህ where is the bakery section? ቅድም where is the produce section ብለን አይተናል። ስለዚህ መልሱ ይሄ ይሆናል። ይሄን ካላገኛችሁት ወይም ረስታችሁት ከሆነ ሁለተኛ ጥያቄ ላይ ሌላ እድል ሰጣችኋለሁ። ግሮሰሪ ስቶር ውስጥ ወተት ለመግዛት ቦታውን ለመጠየቅ ምን ትላላችሁ? Excuse me, where is the dairy section? dairy ማለት እንዳልኳችሁ ወተት፣ እርጎ የመሳሰሉት የምናገኝበት ቦታ ነው። ሶስተኛ ጥያቄ እንሂድ። ክሎዝ ስቶርስ ገብታችሁ ይሄ ልብስ በቀይ ቀለም ይኖራል ለማለት ምን ትላላችሁ? ኤክስኪውዝ ሚ የሚለውን እንዳትረሱ። Excuse me, do you have this in red? Do you have this in red? ቀለሙን መቀየር ብቻ ነው ማለት ነው። እቺ ንግግር ነው የምትጠቀሙት። Do you have this in black? Do you have this in white? ያላችሁ ከለሩን መቀያየር ነው። ክሎዝ ስቶር ውስጥ ገብታችሁ ይሄ ልብስ በትንሽ ቁጥር ይኖራል ለማለት ምን ትላላችሁ? Excuse me, do you have this in small size? small ማለት ትንሽ ማለት ነው። size ቁጥሩ ነው። Do you have this in small size? ቀደም ያየነው ምንድን ነበር የሚለው? large size። large ሲሆን ትልቅ ይሆናል፣ small ሲሆን ትንሽ። መካከለኛ ከሆነ ሳይዛችሁ medium የሚለው መጠቀም ትችላላችሁ። Do you have this in medium ማለት ትችላላችሁ። አምስተኛና የመጨረሻው ጥያቄ አሁንም የልብስ ቤት ውስጥ ገብታችሁ ልብስ ለመለካት የምለካበት ክፍል የቱ ጋር ነው ለማለት ምን ትላላችሁ? ይሄንን አላሳየዋችሁም፣ ገምቱ። ኤክስኪውዝ ሚ ብላችሁ ከጀመራችሁ ግማሹን ጥያቄ መልሳችኋል። ኤክስኪውዝ ሚ where is the feeding room? feeding room ምን ብያችኋለሁ? የመለኪያ ክፍል። ስለዚህ where ማለት የት ማለት ነው። ስለዚህ where is the feeding room ካላችሁ የመለኪያ ክፍሉ የቱ ጋ ነው ያላችሁ ነው። ስለዚህ ይሄንንም መጠቀም ይቻላል ማለት ነው። የቀረ ነገር አለ ብዬ አላስብም። ግሮሰሪ ስቶር እና ክሎዚንግ ስቶር ሁለቱም ውስጥ በየቦታው ላይ የምታገኟቸውን ሰዎች እንዴት እንደምታናግሯቸው ሁሉንም ዛሬ አይተናል። ክለሳ ማድረግ ከፈለጋችሁ ከልሱት፣ በምትሄዱበት ሱቅ ተለማመዱት፣ ፕራክቲስ አድርጉት። በዛ መልኩ ትይዙታላችሁ። የዴይ 6 ትምህርት እዚህ ላይ አበቃን። ቅድም በተስማማ ነው መሰረት እኔ ቆንጆ ትምህርት አቅርቤላችኋለሁ። እናንተ ደግሞ ሰብስክራይብ በማድረግ ብቻ ቻናሉን ደግፉ። እንዲሁም ይህንን ትምህርት መማር የሚፈልጉ ብዙዎች ይኖራሉና ላይክ በማድረግ ሌሎችም እንዲጠቀሙበት አድርሱላቸው። በዴይ 7 ሌላ ወሳኝ ርዕስ እንማራለን። ኦርደሪንግ ፉድስ ኤንድ ድሪንክስ ወይም ሬስቶራንት ውስጥ ገብተን ምግቦችንና
መጠጦችን ማዘዝ እንዴት አድርገን እንደምናዝ እናያለን። ሰኞ ማታ እንገናኝ። ደህና ሁኑ ባይ